የሲዳማ ቡና የቁጥሮች ሚስጥርና የሻምፒዮንነት ግርማ ሞገስ እውን ዘንድሮ ሲዳማ ቡና ሻምፒዮን ይሆናል ወይ? ይውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ሰላም ሁሉ ሰላም አለናል። መልካም ዛሬ እንግዲህ የኢትዮጵያ ፕሪሚየር ሊግ 12ኛ ሳምንቱ ላይ ደርሷል። በዚህ 12 ሳምንታት ጉዞ ታዲያ ሲዳማ ቡና ዘንድሮ እንግዲህ ዋንጫውን ለማንሳት እየተንደረደረ ያለው ቡድን ነው። በ25 ነጥብ ሊጉን እየመራ ይገኛል። እኛም ዛሬ ታዲያ በብስራት ፕሮግራማችን የሲዳማ ቡና የቁጥሮች ምስጥርና የሻምፒዮንነት ግርማ ሞገስ በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ዘንድሮ ሲዳማ ቡና ዋንጫውን ያነሳል ወይ የውን በዚህኛው ግስጋሴው ይቀጥላል ወይ የሚለውን ጉዳይ የምናነሳ ነው የሚሆኑት። እንግዲህ ቁጥሮች ስለ ሲዳማ ምን ይናገራሉ የሚለውን ጉዳይ እናነሳለን። ከባለፉት የኢትዮጵያ ፕሪሚየር ሊግ የሻምፒዮኖች ጋር ያለው ንጻሬስ ምን ይመስላል የሚለውን ጉዳይ የምናነሳ ነው የሚሆነው። እንግዲህ ሲዳማ ቡና በዚሁ ይቀጥላል ወይ ይህንን ግስጋሴውን ያስቀጥላል ወይ የቡድኑ ስጋቶችስ ምንድናቸው የሚሉትን ጉዳይ እያነሳን በዛሬው ቆይታችን የምንቆይ ይሆናል። እንግዲህ አሁን ላይ ኢትዮጵያ ፕሪሚየር ሊግን አዲስ መሪ ቡድን እየመራ ይገኛል ሲዳማ ቡና። ባለፉት 3 ዓመታት እንግዲህ እንደምታስታውሱ 3 ቡድኖች ናቸው የሊጉን ዋንጫ ያነሱት። ከሶስቱ ሁለቱ ለመጀመሪያ ጊዜ የሊጉን ዋንጫ ያነሱ ቡድኖች ናቸውና ዘንድሮስ ለሶስተኛ ጊዜ አዲስ ቡድን አዲስ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናሉ የሚለው የብዙዎች ጥያቄ እንደሆነ ይታወቃል። ሲዳማ ቡና እንግዲህ እስካሁን ባሉ 12 ሳምንት ጨዋታዎች ከሊጉ አናት ላይ ሆኖ ሊጉን እየመራ ይገኛል። በእነዚህ ጊዜያት ደግሞ አስገራሚ ሊባሉ የሚችሉ ቁጥራዊ መረጃዎች በሲዳማ በኩል እየተመዘገቡ ነው። ያልታሰቡ አዳዲስ እና ድንቅ ብቃት ያላቸው ተጫዋቾችንም በቡድኑ እየተመለከትን እንገኛለን። ቁጥሮች ስለ ሲዳማ ቡና ብዙ ነገር ይናገራሉ። የቡድኑ የሻምፒዮናነት ግርማ ሞገስም በሊጉ ላይ በደንብ እየተስተዋለ ይገኛል። እነዚህንና ሌሎችን እንግዲህ ዛሬ በስፋት በደንብ የምንመለከት ይሆናል። ዘንድሮ ጥሩ ቡድኖች ከሚባሉ ምናልባት ለዋንጫው ግምት ከምንሰጣቸው ክለቦች መካከል አንዱ ሲዳማ ቡና ነው። አሁንም ያንን ጥንካሬውን እያሳየ ነው የሚገኘው። ምናልባት ውስንነቶች እንዳሉበት ነው ግን በባለፉት 12 ሳምንታት ካየናቸው የሆነ ዋንጫውን ያነሳል ብለን ፕሪዲክት ከምናደርጋቸው ክለቦች መካከል አንደኛው ሲዳማ ቡና ነው። አሁንም ሊጉን እየመራ ነው የሚገኘው። ጥሩ ግስጋሴ ላይ የሚገኝ ቡድን ነው። በተለይ የቡድኑ ሜንታሊቲ ተመርቶም ጎል የሚያስቆጥርበት መንገድ ምናልባት ለሻምፒዮንነት ከምታጭባቸው አንደኛው መስፈርት መካከል ያ ነው። የቡድኑ ሜንታሊቲ ጥሩ የሚባል ነው። የልጆቹ ውህደት ጥሩ የሚባል እንደሆነ በደንብ ተመልክተናል። በ12ቱ ጨዋታዎች እንግዲህ 7ቱን አሸንፏል፣ በ4ቱ አቻ ተለያይቷል። አንድ ብቻ ነው የተሸነፈው። ስለዚህ በጥሩ ፎርም ላይ ያለ ቡድን ነው። ምናልባት በዝቅተኛ ሽንፈት ከተመዘገበባቸው ቡድኖች መካከል አንደኛው ሲዳማ ቡና ነው። ከፋሲል ከነማ ቀጥሎ ሲዳማ ቡና አንድ ጨዋታ ብቻ የተሸነፈ ነው። ምናልባት በእንደዚህ አይነቱ ጥንካሬ የሚቀጥል ከሆነ ዋንጫውን ያነሳሉ ወይ የሚለው ጉዳይ ወደፊት እየጨመረ ከሄደ ሊያሳምነን የሚችልበት እድል ሊኖር ይችላል ተብሎ ምናልባት ካለው የስኳድ ጥራት አንጻርም ጥሩ የሚባል ስብስብ ነው ያለው። በቁጥራዊ መረጃዎችም ምናልባት ወደ በኋላ ለምናነሳቸው አሁንም የምናነሳቸው ቁጥራዊ መረጃዎች ጥሩ ቁጥራዊ መረጃዎች አሉት። የተከላካይ መስመሩ ምናልባት ከአንድ በታች ግብ በጨዋታ የሚቆጠርበት ነው። ጠንካራ የከላካይ ክፍል ያለው ነው። በአጥቂ ክፍሉም ምናልባት ውስንነቶች በዛው ልክ እንደ ተከላካይ መስመሩ ጠንካራ ባይሆንም ግን ጥሩ ነው። ከአንድ በላይ በጨዋታ ጎል ያስቆጥራል። ስለዚህ ጥሩ የሚባል ፎርም ላይ ያለ ቡድን ነው። ምናልባት ቁጥሮች ስለ ሲዳማ ቡና ምን ይናገራሉ የሚለውን ጉዳይ ቀድመን ቁጥሮችን እያስደገፍን እናንሳ። ስለ ሲዳማ ቡና እንግዲህ ቁጥሮች ስለ ሲዳማ አስገራሚ ነገሮችን ነው የሚናገሩት። ሲዳማ ቡና ባለፉት 12 ጨዋታዎች ላይ እንግዲህ በአማካኝ 1.33 ጎል የሚያስቆጥር ቡድን ነው። ይህም በጨዋታ ማስቆጠር ከሚጠበቅበት 1.43 ውስጥ 93 ከመቶ የሚሆነውን ወደ ጎልነት መቀየር የቻለ ቡድን ነው። ቀደም ሲል እንደገለጽኩልህ 1.43 በየጨዋታው ሲዳማ ቡና ጎል ያስቆጥራል ተብሎ ይጠበቃል። ከዚህ ውስጥ እንግዲህ 1.33 ጎሎችን ያስቆጥራል ሲዳማ። ይሄ 93 ከመቶ ማለት ትልቅ አፈጻጸም ነው። የሚያገኛቸውን አጋጣሚዎች የመጠቀም ብቃቱ ከፍተኛ እንደሆነ ትመለከታለን።
ሲዳማ ቡና ባለፉት 12 ጨዋታዎች 25 ነጥብ አስመዝግቧል። ይህም መሪ እንዲሆን አድርጎታል። ይህን ቁጥር ካለፉት 3 ዓመታት የሊጉ ሻምፒዮኖች በ12 ጨዋታ ካስመዘገቡት ነጥብ አማካይ ነጥብ ጋር ስታነጻጽረው በአንድ ነጥብ ነው ዝቅ የሚለው። ያለፉት የሊጉ 3 ሻምፒዮናዎች ቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክና ኢትዮጵያ መድን ያስመዘገቡት አማካኝ ነጥብ 26 ነው። ሲዳማ ቡና አሁን 25 ማስመዝገብ ችሏል። ይሄ ማለት እንግዲህ ሲዳማ ቡና ምን ያህል በሻምፒዮናው ጉዞ ላይ እንደሚገኝ የሚናገር ነው። በተናጠል ብትመለከተው ሲዳማ ቡናን ከባለፉት 3 ሻምፒዮናዎች በነጥብ የሚበልጠው ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ በ12 ጨዋታ 29 ነጥብ ነው ማስመዝገብ የቻለው። ቅዱስ ጊዮርጊስ 25 ነጥብ ነው ያስመዘገበው። ኢትዮጵያ መድን አምና 23 ነጥብ ነው ያስመዘገበው። ስለዚህ ሲዳማ ቡና ከቅዱስ ጊዮርጊስ ጋር እኩል ነጥብ አስመዝግቧል። ከመድን የተሻለ ነጥብ አለው። ከባንክ ደግሞ በ4 ነጥብ ዝቅ ያለ አፈጻጸም ነው ያለው። ስለዚህ እንደ አጠቃላይ ሲዳማ ቡና በትክክለኛው የሻምፒዮና ጉዞ ላይ የሚገኝ ቡድን እንደሆነ መናገር ይቻላል። ይህን ሲዳማ ቡና አስጠብቆ የሚሄድ ከሆነ ዘንድሮ ላይ ሻምፒዮን የመሆን እድሉ ከፍተኛ እንደሆነ መናገር ይቻላል። ሲዳማ ቡና ባለፉት 3 ጨዋታዎች 12 ጨዋታዎች እንግዲህ ወደ 16 ጎሎችን ነው ያስቆጠረው። እንግዲህ ከተቆጠሩት 16 ጎሎች ውስጥ አብዛኛውን ጎሎች ያስቆጠሩት በተከላካይ ስፍራ ያሉ ተጫዋቾች ናቸው። በአማካይ ላይ 4 በፊት አጥቂ ላይ ያሉት 5 ጎሎችን አስቆጥረዋል። ስለዚህ በተከላካይ ስፍራ ላይ ያሉት ተጫዋቾች ከፍተኛ ጎል የማስቆጠር አቅም ለቡድኑ ፈጥረዋል። ይሄንን መፍጠር የቻሉት ደግሞ 2 ተጫዋቾች ናቸው። ያሬድ ባዬና ብርሃኑ በቀለ ይሄን ማድረግ ችሏል። 2ቱ የተከላካይ ስፍራ ተጫዋቾች መከላከልን ብቻ ሳይሆን ማጥቃትንም እንደሚችሉ አሳይተዋል። አንዳንዴ 2 ስለታም መጋዝ የሚባል ነገር አለ አይደል? ሲሄድም ሲመጣም የሚቆርጥ በቃ ብርሃኑና ያሬድ ለሲዳማ ቡና አሁን ላይ ሲሄዱ ሲመለሱም ውጤታማ የሆኑ መጋዞች ሆነዋል ለሲዳማ ቡና። በነገራችን ላይ የሲዳማ ቡና የዘንድሮ የውድድር ዘመን ጠንካራ ጎኑም የተከላካይ ክፍሉ ነው። በመከላከል ሂደት ውስጥ እንግዲህ ቁልፍ ሚና ያላቸው ግብ ጠባቂዎቹ 4ቱ የተከላካይ ስፍራ ተጫዋቾችና መሀል ላይ ያለው የአማካኝ ክፍሉ ነው። መሀል ላይ እንግዲህ ሲዳማ ቡና ልብ ብለህ ተመልክተህ ከሆነ በ2 የስኪመር ባህሪ ያላቸው ተጫዋቾች የሚመራ ነው። በተለይም ዮሴፍ ዮሐንስ በአሁኑ ሰዓት በቡድን ውስጥ ትልቁን ሚዛን ጠባቂ ተጫዋች ነው። ምናልባት በፕሪሚየር ሊጉ ያልታየ ተጫዋች ያልታየ በቃ ጎልቶ ሊወጣ ያልቻለ ነገር ግን ለሲዳማ ቡና የጥንካሬ መሰረት እሱ ነው። ለተከላካይ ክፍሉ ኋላ ላለው ክፍሉም ደጀኑ የቡድኑን ባላንስ በመጠበቅ ረገድ ተከላካዩ እንዳይጋለጥ በማድረግ ረገድ ዮሴፍ ትልቁን ቁልፍ ሚና ለሲዳማ ቡና እየተጫወተ ያለው። ከዛ ውጪ እንግዲህ ከኋላ ያሉት ያሬድ ባዬ፣ ብርሃኑ በቀለ እና ደስታ ዮሐንስ ለቡድኑ እጅግ በጣም ቁልፉን የሆነ ሚና እየተጫወቱ ነው። በዚህ ውስጥ እንግዲህ ሌላው የማይዘነጋውና እስካሁን ሊነገርለት ያልቻለው ወጣቱ ተከላካይ አስቻለው ሙሴ ዘንድሮ ላይ እጅግ በጣም የማይታመን ድንቅ ብቃት እያሳየ ያለ ነው። በሁሉም ጨዋታዎች ላይ ለሲዳማ ቡና ሙሉ ግልጋሎት እየሰጠ ያለ ተጫዋች ነው። ሲዳማ ቡና ዘንድሮ ልምድ ያላቸውን ብቻ ሳይሆን ወጣት ተጫዋቾችንም ለኢትዮጵያ ፕሪሚየር ሊግ አበርክቷል ብሎ መናገር ይቻላል። ምስክሩ ደግሞ አስቻለው ሙሴ ነው። በማጥቃቱም በመከላከሉም ረገድ ላይ ለቡድኑ ትልቅ ሚዛን እየሆነ ነው እና የተከላካይ ክፍሉ በጥንካሬ እንዲዘልቅ ትልቁን ለሲዳማ ቡና
አስተዋጽኦ አድርጓል። ሲዳማ ቡና እስካሁን በተደረጉት ጨዋታዎች 50 ክሊንሺት አለው። 50 ከመቶ ጎል ጨዋታዎች ላይ ጎሎች አይቆጠርበትም። የሚቆጠርበት ጎል ደግሞ ቡድኖች 1.19 የጎል እድሎች ወይም ጎል ያስቆጥራሉ ተብሎ ይጠበቃል። ነገር ግን ቡድኖቹ ከሚፈጥሩት ወይም ደግሞ ያስቆጥራሉ ተብሎ ከሚጠበቀው ጎል የሚያስቆጥሩት 0.5 ነው። ሲዳማ ቡና እስካሁን በተደረጉ ጨዋታዎች ከ6 ጎል በላይ አልተቆጠረበትም። ይሄ ጎል ደግሞ በኢትዮጵያ ፕሪሚየር ሊግ ባለፉት 3 ዓመታት ሻምፒዮና የሚሆኑ ቡድኖች የሚቆጠርባቸው አማካይ ጎል 6 ጎል በላይ አልተቆጠረባቸውም ባለፉት 3 ሻምፒዮናዎች ቡድኖች። ስለዚህ ሲዳማ ቡና ትክክለኛው መንገድ ላይ ነው ብለን ስንል አንዱ ማሳያው መገለጫው የሚቆጠርበት አንድ ቡድን ሻምፒዮና የሚሆን ቡድን ምንጊዜም ጠንካራ ተከላካይ ክፍል ያለው ቡድን ሁልጊዜም ሻምፒዮን የመሆን እድሉ ከፍተኛ ነው ተብሎ ይታመናል። ስለዚህ ሲዳማ ቡና ላይ ይሄ ነገር በደንብ አለው ብሎ መውሰድ ይቻላልና እንደ አጠቃላይ ስትመለከት ሲዳማ ቡና ዘንድሮ በጥሩ አቋም ላይ የሚገኝ በየጊዜው ከፍተኛ የማሸነፍ ፍላጎት ያለው ይሄንንም እያሳደገ የመጣ ቡድን ነው ብሎ መናገር ይቻላል። በደንብ ቁጥሮች እንደዛ የሚያሳዩ ናቸው። ምናልባት በባለፈው ፕሮግራማችን የአጥቂ መስመሩ መዳከም ታይቶበታል። በደንብ ኤፊሽንት አይደለም፣ እንደዛ አጠቃቀሙ ልክ አይደለም ያል ነበር። ግን ከዛኛው ፕሮግራም በኋላ ከጨዋታ መሻሻል ታይቶበታል። ጎሎችን በደንብ የሚያስቆጥር ቡድን እንደው ተመልክተናል። በተለይ መስፍን ታፈሰ እንደዛ አይነት ሚናው ላይ እየተመለሰ ያለ ተጫዋች ነው። ሀብታሙም ጎል ያስቆጥር እንጂ ግን በሚና ደረጃ በማጥቃት ሂደት ውስጥ በደንብ ተቀይሮም ሲገባ በደንብ ቡድኑን እያገዘ እንዳለ ተመልክተናል። አሁን ላይ ምናልባት ከመቻል በመቀጠል ከፍተኛ ግብ ያስቆጠረው ቡድን ሲዳማ ቡና ነው። መቻል 17 ሲዳማ ቡና 16 ነው ያስቆጠረው። ስለዚህ ጥሩ የሚባል አለ በአንጻራዊነት። በእርግጥ ከዚህም በላይ መሻሻል ይጠበቅበታል። ለሻምፒዮንነት የሚፎካከር ቡድን በደንብ ማጥቃቱን እንዳስተካከለ ሁሉ በደንብ መከላከሉን እንዳስተካከለ ሁሉ ማጥቃቱን በደንብ ማስተካከል ይጠበቅበታል። ግን አሁንም ቢሆን ከጨዋታ በደንብ የአሰልጣኝ ያሬድ ገመቹ ቡድን እየተሻሻለ እንደመጣ ያሉበትን ስህተቶች በደንብ እያረመ ቡድኑ ምናልባት ይሄ ጥንቅቅ ያለ ቡድን ለመሆን እየተቃረበ ያለ ይመስላል። ይሄ በተለይ በመከላከል ሂደቱ ላይ ጥሩ ነው። በማጥቃት ሂደቱ ላይ ቀድማውን ዮሴፍን አንስተናል። ቡድኑን በደንብ ባላንስ የሚጠብቅ በትራንዚሽን ውስጥ ያለው ሚና በደንብ እየሰላ እንደሆነ በደንብ እየጨዋታዎቹ እየተመለከት ነው ያለ ነው። በማጥቃት ሂደቱም ከጊዜ ወደ ጊዜ እያሻሻሉት እየመጡት ነገር አለ። ስለዚህ በቁጥራዊ ደረጃም ቢሆን ሲዳማ ቡና ምናልባት ለኢትዮጵያ ፕሪሚየር ሊግ የዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ ለማንሳት በደንብ እየተንደረደረ ያለ ቡድን እንደሆነ በደንብ ተመልክተናል። ምናልባት ከታች ያሉት ቡድኖች በእርግጥ አሁን ፋሲል ከነማ በዛ ጥንካሬው ላይ ያለ ቡድን ነው። በመከላከል ረገዱ ከሲዳማ ቡና የተሻለ ነው። 3 ግቦች ነው የተቆጠሩበት፣ ሲዳማ ቡና 6 ተቆጥሮበታል። በመከላከል ረገድ በደንብ የተሻለ ነው። ግን በማጥቃት ረገድ ደግሞ ፋሲል ከነማ በጣም የሰፋ ልዩነት አላቸው ከሲዳማ ቡና ጋርና ከፋሲል ከነማ ጋር ስታነጻጽረው። ስለዚህ ሲዳማ ቡና የተሻለ አድቫንቴጅ ያለው ቡድን ወይም ደግሞ የዘንድሮን የኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት ትልቅ ግምት ብሰጠው እነዚህ ቁጥራዊ መረጃዎች በደንብ አስደግፈው የሚናገሩለት እውነት አለውና ሲዳማ ቡና ዘንድሮ ጥሩ የሚባል እንቅስቃሴን እያደረገ ነው። ምናልባት ትክክለኛው ጊዜም ይሄኛው ጊዜ ይመስላል ለሲዳማ ቡና ዋንጫውን ለማንሳት። በነገራችን ላይ ሲዳማ ቡና ሁሌም ሊጉን ከተቀላቀለ ጊዜ አንስቶ አይሳካለት እንጂ ሁሌም ለሻምፒዮና የሚጫወት የክለቡ አመራሮች፣ ደጋፊዎች ሁሌም የሊጉን ሻምፒዮናነት የሚናፍቁ ናቸው። በየዘመናቱ ትላልቅ ዝውውሮችን ያደርጋል፣ ትላልቅ አሰልጣኞችን ይቀጥራል፣ ትላልቅ ተጫዋቾችን ይቀጥራል። ግን የሊጉን ሻምፒዮናነት ግን ማንሳት አልቻለም። አንድ ጊዜ ብቻ ነው ሁለተኛ ደረጃነትን ያገኘው። ወደ 2 ጊዜ ያህል የሶስተኝነትን ደረጃ አግኝቷል። ሲዳማ እንደ ጅምሩ መሄድ ያልቻለ ቡድን ነው። ሲዳማ ቡና የገባ ሰሞን ላይ የገባበት አመት ላይ ጠንካራ ከሚባሉ ቤስት 6 ውስጥ መግባት የቻለ ውጤታማ አጀማመርን ያሳየ ቡድን ነው። ግን ያንን ይዞ ቀጥሎ መሄድ ላይ ግን ችግር ነበረበት። ያለፉትን 3 አመታት እንደዚሁ ብትመለከት ሲዳማ ቡና በ12 ጨዋታዎች በአማካይ ያስመዘግብ የነበረው 16 ነጥብ፣
በአማካይ በጨዋታ 13 ጎል የሚያስቆጥር ግን 16 ጎሎች የሚቆጠርበት ቡድን ነበር። ዘንድሮ ይህን በከፍተኛ ሁኔታ ማሻሻል ችሏል። የሚያስቆጥረውን ጎል በ3 ጨምሯል። የሚቆጠርበትን ጎል ደግሞ በ10 ቀንሷል። ሌላው ሲዳማን አሁን ዘንድሮ ላይ ወደ ሻምፒዮናነት እየተንደረደረ መሆኑን ያን ግርማ ሞገስ አሁን ላይ የተላበሰ እንደሆነ የሚያሳየን ሌላው ቁጥራዊ መረጃ ይሄ ነው። ሲዳማ ቡና ላይ ጥሩ ጥንካሬ አለው። ጥሩ የቡድን መንፈስ አለ። ፍላጎቶቹ ከፍተኛ ናቸው። እንዲያውም ባለፈው ጊዜም ተናግረናል። እነዚህ ፍላጎቶች በስሜት የመርካት ነገር የመደሰት ነገር ትንሽ ልጓም ሊበጅለትና ወደ ብልሃት ሊቀየር ይገባል ብለን ነበር። አሁንም ይሄ የቲሙ ችግር ስጋት እንደሆነ መናገር ይቻላል። በቀጣይ ይሄ ብቻ አይደለም። ሲዳማ ቡና ላይ ጥንካሬ እንዳለው ሁሉ አሁንም ትልቅ ስጋቶች በቡድኑ ላይ አሉ። እንደው ስጋቶችን ከማንሳታችን በፊት ምናልባት ለማጠቃለል ይሄ ከአዲስ አበባ የነበሩትን ጨዋታዎች በደንብ የማየት እድሉ ነበርም። በእርግጥ አሁንም በኦቤን እየተላለፈ ስለሆነ የአዳማውን ጨዋታዎችም የተመለከትን ነው ከአዲስ አበባ በቀጠልና ቡድኑ በደንብ የሆነ ለውጥ የምታይበት ቡድን እንደሆነ በደንብ ተመልክተናል። አሁን ቅድም የማጥቃት ሂደቶችን በደንብ ያገኛቸውን እድሎች ከመጠቀም አንጻር ውስንነቶች ነበሩት፣ ግን ከዛ ከአራት ተከታታይ 3ቱን ጨዋታዎች ለማየት ሞክር ያለውና የተሻለ ነው። በደንብ ለማጥቃቱ በደንብ የተሰጠ ቡድን እንደሆነ በደንብ ተመልክተናል። በተለይ በባለፉት የሸገር ጨዋታውም ያንን እያሳየን ነበር እና ደግሞ ምናልባት እኔ በተዝናኖት ደረጃ የኢትዮጵያ እግር ኳስ ያን ያክል ያሉት አዲስ አበባ ስቴዲየም ላይ ያሉት የሚደረጉ ጨዋታዎች በደንብ ለማየት ያን ያክል ማራኪ ያልሆኑ ጨዋታዎች ናቸው። በእርግጥ የሚደበቅ ስላልሆነ ማንም የሚያየው ነው። ግን በዚህኛው ጨዋታ ላይ ሲዳማ ቡና በተዝናኖት ደረጃም ጥሩ እግር ኳስን የሚጫወት ቡድን እንደሆነ በደንብ ተመልክተናል። በተለይ የመሀል ተጫዋቾቹ ያላቸው ቴክኒክ ወይም ደግሞ የተሰጣቸው ናቹራሊ ጊፍትድ መሆናቸው በደንብ ኳስን ይዘው የሚጫወቱበት መንገድ ጥሩ የሚባል ነው። ትራንዚሽኑም ጥሩ ነው። ከተከላካይ ወደ አጥቂ ወደ አማካይ የሚሄድበት መንገድ የቡድኑ ትራንዚሽን በጣም ጥሩ እግር ኳስን የሚጫወት ቡድን እንደሆነም በደንብ ተመልክተናል። ከዛ አንጻር በደንብ ይሄ ከጊዜ ወደ ጊዜ ራሱን እያሻሻለ የመጣ ቡድን እንደሆነ ደግሞ ለውህደት ብዙ ያልፈጀበት ምናልባት ከቆይታም አንጻር ያ የረዳው ይመስለኛል ለቡድኑና ጥሩ የሚባል አሁን መቻል ላይ የምናየው ክፍተቶች አሉ። ቡድኑ ያለመዋሃር ነገር አለ። ቡድኑ የጠፋበት ነገር አለ። በጨዋታ ረገድ ይህ ነው የሚባል አጨዋወት መንገድን ሊያሳየን አልቻለም። ከጊዜ ወደ ጊዜ መቻል እንደዛ ጠብቀነው ነበረ። ከዛ የተሻለ ተጫዋቾች አሉት መቻል፣ ግን ሲዳማ ቡና ያንን ነገር ያሻሻለ ይመስላል። በደንብ ያሉትን ተጫዋቾች ከማዋሃድ አንጻር የተጫዋቾቹ መናበብ እና ቅድም ያልከው በደንብ ስሜቶቹ ደግሞ አሉ። የማሸነፍ ረሃቡ አለ። በደንብ ቡድኑ ያንን ትመለከተዋለህ። በቁጭት የመሄድ ነገሩን ትመለከተዋለህና ሲዳማ ቡና ላይ በደንብ እንድታወራለት የሚያደርጉት ነገሮች አሉት በአንጻራዊነት ከሌሎች ቡድኖች አንጻርና ያንን ለማንሳት ስለፈለኩ። አዎ ሲዳማ ቡና ከሌሎች ቡድኖች በብዙ ነገር ሊለይ የሚችልባቸው ምናልባትም ለሻምፒዮናነት ለመጓዝ ትክክለኛው ቡድን መሆኑን የሚያሳዩ ብዙ ነገሮችን ማንሳት ይቻላል። የመጀመሪያው የቡድኑ ስብስብ በቡድኑ ውስጥ ጥራት ያላቸው ተጫዋቾች አሉት ሲዳማ ቡና በየትኛውም የመጫወቻ ክፍል ላይ። ሁለተኛ የቡድኑ ቆይታ አሁን ቡድኑን እያገለገሉ ከሚገኙት ተጫዋቾች አብዛኞቹ ብቻ ሳይሆን ሁሉም ማለት በሚቻል ደረጃ ዘንድሮ ላይ ሁለተኛ ዓመታቸውና ከዛ በላይ ቆይታ ያላቸው ናቸው። ቆይታ ብቻ ሳይሆን ከነዛ ውስጥ አብዛኞቹ ተጫዋቾች ዘንድሮ ላይ ሁለተኛ ዓመታቸውን ወይም የኮንትራታቸውን ጊዜ ይጨርሳሉ ብዙዎቹ ተጫዋቾች። ስለዚህ በእኛ ሀገር የኢትዮጵያ ፕሪሚየር ሊግ ባህሪ የተጫዋቾች ባህሪ ተጫዋቾች ብዙ ጊዜ የኮንትራት ዘመናቸውን በሚጨርሱበት ዓመት ላይ ያላቸውን ሁሉ ለቡድኖቻቸው ይሰጣሉ። ቀጣይ ጊዜያቸውን ምቹ ለማድረግ ራሳቸውን ለመሸጥ ሲሉ ያላቸውን ሁሉ ይሰጣሉ ተብሎ ይጠበቃል። ስለዚህ ይሄ ለሲዳማ ቡና የሻምፒዮናነት ጉዞ ትልቅ አጋጣሚ ወይም ትልቅ ብለህ የምትለው መልካም አጋጣሚ ነው። ስለዚህ ይሄ ነገር አለ። ሁለተኛ አንድ ውጤታማና ጠንካራ ቡድን ሲመሰረት መሰረት የሚባሉ ቁልፍ ኮር የሚባሉ ቦታዎች አሉ።
ግብ ጠባቂ፣ የመሀል ተከላካይ፣ የመሀል አማካይ ተከላካይ ከአጥቂ ጀርባ ያለውና ፊት ላይ ያሉ 5 ተጫዋቾች ለአንድ ቡድን መሰረት ናቸው። እነዚህ ቦታዎች ላይ ሲዳማ ቡና በአሁኑ ሰዓት ውጤታማ ነው። ግብ ጠባቂ ላይ ስትመጣ ሁለቱም ግብ ጠባቂ እኩል ሊባል በሚችል ደረጃ ላይ ነው ያሉት። አሁን ላይ ሁለቱም 7 እና 5 ጨዋታ ነው የተጫወቱት። ተቀራራቢ ችሎታ ነው ያላቸው። ለቡድኑ ጥሩ ግልጋሎት እየሰጡ ነው እነዚህ ግብ ጠባቂዎች። ስለዚህ አማራጭ ግብ ጠባቂዎች አሉ። ከላይ ቢጎዳብኝ ብሎ ሊል የሚችልበት ነገር የለም። ለዚህ ነው የተከላካይ ክፍሉ ጠንካራ እንዲሆን የቻለው። ሁለተኛ መሀል ላይ የሚጫወተው ተከላካይ ያሬድ ባዬ ነው። ያሬድ ባዬ እስካሁን ባለው የቡድኑ እንቅስቃሴ ውስጥ ቁልፉ ሰው ነው። ቡድን ይመራል፣ ይከላከላል፣ ያስተባብራል። ከምን ጊዜውም በላይ ደግሞ ጎል ያስቆጥራል። ስለዚህ ያሬድ ያንን ቦታ በአግባቡ እየመራ ነው ያለው። መሀል ላይ ስትመጣ ቅድም የጠቀስኩልህ ዮሴፍ አለ። ዮሴፍ ቢወጣ አብሮት እሱም ቦታ ተክቶ የሚጫወተው ደግሞ ማን ነው? ሬድዋን ነው። ሬድዋን 2 መልክ ያለው ተጫዋች ነው። መከላከሉን ማደራጀቱን ይችልበታል፣ ማገዙንም ያውቅበታል። አሁን በቡድኑ ውስጥ ረጃጅም ኳሶች የሚወጡት ከሬድዋን እግር፣ አጫጭሮቹ ኳሶች የሚነሱት ደግሞ ከፍቅረ ኢየሱስ። ስለዚህ ባላንስ ያደረገ የመሀል ክፍል አለው። አሁን ቅድም መሀል ክፍሉን ስትናገር ይሄ ነው የሶስቱ ጥምረት እጅግ በጣም አሁን ላይ አስፈሪ ነው። ከዚህ ያለፍ ስትል እንግዲህ መሀል ላይ ፊት ላይ ያሉት ተጫዋቾች መስፍን ታፈሰ፣ ሀብታሙና ዜጋው አሉ። እነዚህ ወይም በተለይም ዜጋው መሀል ላይ ፊት ለፊት ላይ እንዴት ለተከላካዮች እስካሁን ጎሎች ማስቆጠር አይቻል እንጂ እስካሁን ባሉ ጨዋታዎች ለጓደኞቹ ስፔስ እንዲፈጠር ከማድረግ አንፃር ብዙ ተጋጣሚን በማስጨነቅ ረገድ የሱ ሚና እጅግ በጣም ከፍተኛ ነው። ፈጣን ነው፣ አይቆምም። ፊዚካሊ ደግሞ ሙሉ ነው። ስለዚህ እሱ ትልቁን ሚና ለቲሙ እየተጫወተ ያለበትን ነገር መናገር ይቻላል። ስለዚህ ሲዳማ ቡና ትልቁ በጥንካሬ እንዲሄድ ያደረገው ዋናው ቁልፍ እነዚህ 5 መሰረቶች ላይ መናጋቶች ነው። ይሄ ለአንድ ቡድን እጅግ በጣም መሰረታዊና ወሳኝ የሚባሉ። ከዚህ ውጪ እስካሁን በተደረጉ 12 ጨዋታዎች ላይ ሲዳማ ቡና አብዛኞቹ ተጫዋቾች በእንቅስቃሴ ላይ አሉ። ከ60% በላይ ጨዋታዎች ላይ አሉ። በተለይም ተከላካይ ክፍል ላይ ያሉት ተጫዋቾች እንዳሉ አሉ። ይህ በመከላከሉ ስራ ላይ ቁልፍ የምትላቸው ዮሴፍን ጨምሮ ከ80-90% በላይ ጨዋታዎች ያሬድ 100%፣ ደስታ 100% አለ። ብርሃኑ ዮሴፍ ከ90% በላይ እንቅስቃሴዎች ላይ አሉ። ስለዚህ እነዚህ ለሲዳማ ትልቅ አጋጣሚዎች፣ መልካም አጋጣሚዎች ሆነውለታልና ይሄንን አስጠብቆ ሲዳማ መሄድ አቅም አለው። ሌሎቹ ጋር በዚህ ደረጃ ጥንካሬ ያላቸው አሉ ወይ? አሁን እስካሁን ባሉት ነገሮች ስትሄድ ሲዳማ ቡና ባለፉት 3 ጨዋታዎች ላይ ነጥብ መጣሉ እንጂ ምናልባት የሚርቅበት በጣም ርቆ መሄድበትና ሊጉን የመቆጣጠር የበላይነቱን በጣም የሚጨምርበት ይሆን ነበር እንጂ ሲዳማ ቡና እስካሁን በተደረጉ ጨዋታዎች ከየትኛውም የፕሪሚየር ሊግ ቲም በተሻለ ቁመና ላይ ያለ ቡድን መሆኑን በድፍረት መናገር ይቻላል። ምንም ጥያቄ የለውም። አሁን ላይ ያሉት መቼስ ከቁጥሮች ተነስተ አሁን ባለው ወቅታዊ አቋም ተነስተው የቀጣይን ስለ ዋንጫ ያለውን ነገር ወይም ደግሞ በቡድኖች መካከል ያለውን ስለ መውረድም ቢሆን የምታወራው አሁን ላይ ምናልባት 12 ሳምንት ሻምፒዮኑን ለመጠቆም ብዙ እንትን የማይል ይመስለኛል። ይሄ ምን ቸገር አይመስለኝም። 12 ሳምንት ቀላል የሚባል ሳምንት አይደለም። 12 ሳምንታት በጨዋታ ረገድ በአጠቃላይ ባላቸው ውጤት ረገድም ምናልባት ከሌ ለዋንጫው የሚታጩ ናቸው ከዚህ በኋላ ብንል መናገር እንችላለን። ከዛ መካከል ሲዳማ ቡናን ብንል አሁን ላይ ባሉት ቁጥራዊ መረጃዎች በስኳር ደረጃ ባለው በእንቅስቃሴም ደረጃ ከሄድን
ምንም ከሱ ውጭ ልንናገርለት የምንችለው ክለብ ይኖራል ብዬ አላስብም። ሲዳማ ቡናን ካን ፋሲል ታሪክ ቢናገረው ይሄን ስለሆነ ባለፉት 3 ዓመት ብዬሃለሁ። ቁጥሮችም አስቀምጠናል። ነጻሪዎችን ያለው ነጻሪዎች በደንብ ተጠግቷል። ከነዛ ቁጥሮች ጋር በደንብ ተጠግቷል። ስለዚህ ቁጥሮቹ እሱን የሚያግዙት ሆኖ ነው እየተገኘ ያለው። ምናልባት ግን ስጋቶቹን እናንሳ። ምናልባት በ2011ም ሁለተኛ ሆኖ ያጠናቀቀበትን ጊዜ እናስታውሳለን። ያ ታይም መቀሌ ሰባ እንደርታ ፋሲልና ሲዳማ ቡና በደንብ እየተፎካከሩበት የነበረበት ሰዓት ነበረ። ከዛ በኋላ ሲዳማ ቡና ግን ሁለተኛ ወጣ። ግን ከዛ በኋላ ቡድኑ ብዙ በወጣ ገባነት የከረመ ቡድን ነው። ያንን ጥንካሬውን አሻሽሎ ለሻምፒዮንነት ይመጣል ተብሎ ነበረ። ከዛ በኋላ በመምጣት በመሄድ ውስጥ የቆየ ቡድን ነው። ወደ ጫፍ ወደ ላይ መጠጋትም አልቻለም። ከዛ አንጻር ብዙዎች ስጋታቸውን አሁንም ሲዳማ ቡና ያምናውም እንደዛ ነበር። በእርግጥ ሲዳማ ቡና ዋንጫን አስበው በርካታ ተጫዋቾችን አዘዋወረ። ያ መሆን አልቻለም። ግን በእርግጥ ያምናው ዝውውር ለዛሬው መሰረት የሆነው ይመስላል። በእርግጥ ከተጫዋቾችን ቆይታ አንጻር አሁን ያምናውን ነገር አሁን ፍሬውን ለመብላት የተዘጋጀ ያለ ቡድን መምሰሉን እየተመለከትን ነው። ግን አምና እንደ ሲዳማ ቡና እንደ ቦርድ ያሰቡት ነገር ነበረ። ዋንጫ ለመብላት አስበው ነበር። ያልሆነም የኢትዮጵያ ዋንጫም እንግዲህ በወላይታ ዲቻ በተጫዋች ተገቢነት እንደተወሰደባቸው የሚታወቅ ነው። ከዛ ባሻገር ግን ቡድኑ ከአመት በአመት በሚያሳየው እንቅስቃሴ ውስጥ የመጀመሪያዎቹ ጨዋታዎች ላይ ይመራል። ግን ከሆነ ጨዋታ በኋላ ደግሞ መልሶ የሚወርድበት አጋጣሚ አለ። 2000 አምናም መሪነቱ ነበረው እስከ 5ኛ ሳምንት አካባቢ ድረስ የመራበትን አጋጣሚ እናስታውሳለን። በእርግጥ ዘንድሮ 12ኛ ሳምንት ደርሷል። ከዚህ ጋር ታይዞ ሰዎች ስጋታቸውን ያስቀምጣሉ። አይ ሲዳማ ቡና የመምራት ባህሪ ያለው መጀመሪያ አካባቢ ግን ከሆነ ጊዜ በኋላ የሚመለስበት አጋጣሚ ይኖራል የሚሉ አሉና ምናልባት ስጋቶቹ ምንድናቸው? ወይስ እነዚህ ቁጥሮች ፉርሽ ያረጉታል ስጋቶቹን? ወይስ ደግሞ እንደሚሉት ሲዳማ ቡና ከዋንጫው አፋፍ ደርሶ ይመለሳል? እንግዲህ ቁጥሮች አሁን ላይ የሚያሳዩት ሲዳማ ሻምፒዮን የመሆን ከፍተኛ እድል እንዳለው ነው። ከፍተኛ የሚል እንጂ 100% የሚል ነገር የለም። አሁንም ደረጃውን ሊያጣ የሚችልባቸው የተለያዩ እድሎች ይኖራሉና ከነዛ ውስጥ የተወሰኑትን እንግዲህ ለመጠቃቀስ እንሞክራለን። አንደኛው እንግዲህ ሲዳማ ቡና ቅድም እንደጠቀስኩላ አብዛኞቹ ተጫዋቾች ዘንድሮ ላይ ውላቸውን ይጨርሳሉ። ስለዚህ ለሲዳማ የውጤታማነት ጉዞ የራሱን የሆነ ትልቅ አስተዋጽኦ እንደሚያበረክተው ሁሉ ሻምፒዮናነቱንም ሊያሳጣው ይችላል ተብሎ የሚገመተው አንዱና ትልቁ ቁልፍ ነገር የአብዛኞቹ ተጫዋቾች የኮንትራት ውል መጠናቀቅ። ስለዚህ ተጫዋቾቹ የኮንትራት ውላቸው የሚጠናቀቅ ከሆነ ፈላጊዎቻቸው ብዙዎች ሊሆኑ እንደሚችሉ ይታመናል። ስለዚህ ከዚህ አንጻር ተጫዋቾቹን የማዋለል ነገር ከተለያዩ ክለቦች ሊቀርብ ይችላል። ይህ ደግሞ በተጫዋቾቹ አፈጻጸም ላይ ራሱን የቻለ አሉታዊ ተጽዕኖ ማሳደሩ አይቀርም። ስለዚህ ይሄ ጉዳይ በሲዳማ ቡናን የዋንጫ ጉዞ ሊያሰናክል ይችላል ተብሎ የሚገመት አንዱ ምክንያት። ሌላው ሲዳማ ቡና በየጨዋታው እንግዲህ በኳስ ቁጥጥር የበላይነት ያለው ቡድን ነው። 53% የኳስ ቁጥጥር የበላይነት ያለው ቡድን ነው። በዚህ የተነሳ በየጨዋታው 15 ጥፋቶች በቲሙ ላይ ይፈጸማሉ። በአንጻሩ ሲዳማ ቡናም በተመሳሳይ 15 ጥፋቶች ይፈጽማል በየጨዋታው። አግሬሲቭነት አለ። ይሄ አግሬሲቭነት ከማሸነፍ ፍላጎት የመነጨ እንደሆነ ይታመናል። ተጫዋቾቹ ጎሎች ለማስቆጠር በቡድናቸው ላይ ጎል እንዳይቆጠር ለማድረግ በሚያደርጉት ሂደት ውስጥ የሚፈጽሙት ጥፋት ነው። ሆኖም ግን የነዚህ ጥፋቶች ቁጥር ቀላል የሚባል ግን አይደለም፣ በርካታ ነው። ስለዚህ እነዚህ ጥፋቶች በየጨዋታው እየጨመሩ ወይም ደግሞ ይህንኑ ቁጥር ይዘው የሚሄዱ ከሆነ በቡድኑ ላይ አደጋ ሊያመጡ ይችላሉ ተብሎ ይታመናል። ብዙ ጥፋቶች በራሳቸው የመጫወቻ ክልል ላይ ይፈጽማሉ። ስለዚህ እንደዚህ አይነት ጥፋቶች ደግሞ በተደጋጋሚ በሚገኝ ጊዜ ደግሞ
ጎሎች የመቆጠር እድላቸው ይጨምራል። ስለዚህ ከዚህ አንጻር ሲዳማ ቡና በቀጣይ ጨዋታዎቹ ላይ የሚፈጽማቸውን ጥፋቶች የማይቀንስ ከሆነ አደጋ ውስጥ ሊገባ የሚችልበት እድል ሊኖር ይችላል ተብሎ ይታመናል። ሲዳማ ባለፉት 12 ጨዋታዎች ሌላው ሶስተኛው ነጥብ ያስቆጠረው 16 ጎል ነው። ይህ ቁጥር ካለፉት የሊጉ ሻምፒዮናዎች ከሚያስቆጥሩት ጎል በ5 ያንሳል። በቡድኑ ከተያዙ ወደ 6 ያህል አጥቂዎች እስካሁን ጎል ማስቆጠር የቻሉት 2 ብቻ ናቸው። መስፍን ታፈሰ 4 አስቆጥሯል። ተመስገን 1 አስቆጥሯል። ይህም እጅግ በጣም ከባድ ነው። ዘንድሮ ሲዳማ ቡና ይህንን ችግር ይህንን ፈተና መሻገር የቻለው በአጥቂና አማካይ ተጫዋቾቹ ሆነ እንጂ ሲዳማ ቡና ምናልባት በተቃራኒው ላለመውረድ ሊጫወት የሚችል ቡድን ይሆን ነበር። ስለዚህ ይህንን ችግር በዚህ ችግር ጊዜ የተከላካይ ስፍራ ተጫዋቾቹ ብርሃኑና ያሬድ ባየ 7 ጎሎችን በጣምራ አስቆጥረዋል። ፍቅረ ኢየሱስ አማካይ ተጫዋቹ 4 ጎል አስቆጥሯል። 11 ጎል የተቆጠረው በእነዚህ 3 ተጫዋቾች ነው። ይሄ ለሲዳማ ቡና ትልቅ የሆነ እድል ነው። አጥቂዎቹ ጎል በማያስቆጥሩበት ሁኔታ እንደዚህ አይነት የማይታሰቡ ተጫዋቾች መቶ ጎል ሲያስቆጥሩ ትልቅ እድል ነው። አንዱ የሲዳማን የሻምፒዮናነት ጉዞ የሚያመላክተው ይሄ ነው። ቡድኖች ከተለያዩ አቅጣጫ የሚያስቆጥር ከሆነ ያ ቡድን ሻምፒዮን የመሆን እድሉ የሰፋ ይሆናል። አሁንም በቀጣይ ጨዋታዎች ላይ የነዚህ 3 ተጫዋቾች ጎል ማስቆጠር ሲዳማ ቡናን በማጥቃቱ ላይ የበለጠ አስፈሪ እንዲሆን ያደርገዋል። በተለይ መሀል ፊት ላይ ያሉት እነ ናጎ ዜጋው ተጫዋች፣ ሀብታሙ ታደሰ የአምና የቲሙ ኮከብ ጎል አግቢ ነው። ስለዚህ እነሱ ወደ ጎል አግቢነቱ ሲመለሱ ካለፉት ሻምፒዮናዎቹ ጋር የነበረውን ልዩነት የማጥበብ ብቻ ሳይሆን የማስበለጥ ኃላፊነትን ይወስዳሉ። ስለዚህ ያ ከተስተካከለ ሲዳማ ቡና የበለጠ መሄድ ይችላል። ነገር ግን አሁንም ጎሎች የሚጠበቀው ከነዚህ 3-4 ከነዚህ 4-3 ተጫዋቾች ከሆነ ሲዳማ ቡና ምናልባት የሻምፒዮናነት ጉዞ አስቸጋሪ እና ፈታኝ ሊሆንበት ይችላል። ስለዚህ አሁን በየጨዋታው ቡድኖች ትኩረት የሚያደርጉት እነዚህ 4 ተጫዋቾች ላይ ነው። መስፍን ታፈሰ፣ ፍቅረ ኢየሱስ፣ ያሬድና ብርሃኑ ላይ ትኩረት ላይ ያሬድን ሚና ተመልክተናል። ብርሃኑ ያሬድ በቃ እንደዚህ አይነት ነገሮች ይጠቀማሉ። ሲዳማ ቡና በየጨዋታው 15 ያህል የቆሙ ኳሶችን ይጠቀማል። ፍሪኪኮችን ያገኛል። በየጨዋታው ጎሎች የሚያስቆጥረው ከዛ ነው። ስለዚህ በቀጣይ ጨዋታዎች ላይ እነዚህ የትኩረት ራዳር ውስጥ ስለሚገቡ ሌሎች ተጨማሪ ጎል አግቢዎች ሲዳማ ቡና ያስፈልጉታል። በተለይ አጥቂ መስመሩ ላይ የአጥቂ መስመሩ መዳከም በተለይ በደንብ ሊያሰምሩበት የሚገባው ነገር ነው። እውነት ነው። በቃ እዛ ጋር ያለው ነገር መስተካከል፣ ሀብታሙ ወደ ጎል አግቢነት መመለስ አለበት። ናጎ ከማስጨነቅ ባለፈ ጎሎችን በደንብ ክሊኒካል መሆን ይጠበቅበታል። ጎሎችን ማስቆጠር መቻል ይጠበቅበታልና ያንን እያደረገ ሲመጣ ደግሞ ሲዳማ የበለጠ አስፈሪ ቡድን መሆን ይችላልና እነዚህ አሁን የጠቃቀስኩልህ 3 ያህል መሰረታዊ ነገሮች ለሲዳማ ቡናን ቀጣይ ዋንጫ ጉዞ ሊያሰናክሉ ይችላሉ ተብለው የሚጠበቁ ጉዳዮች ናቸው። ምናልባት ከነዚህም በተጨማሪ የጉዳት ነገሮችን በእርግጥ ሲሙ አለው የተወሰነው በስኳር ደረጃ ከተከታዮቹ አንጻር ብዙ እንትን የሚል አይደለም ግን ቢሆንም ግን ወሳኝና አሁን ያነሳናቸው ተጫዋቾች ምናልባት ቡድኑ ላይ የሚጎሉ ከሆነ ኪ የሚባሉ ተጫዋቾች አሉ። በቡድኑ በአማካይ መስመሩም በተከላካይ መስመሩም በተመሳሳይ በአጥቂ መስመሩም ያሉ ተጫዋቾች ምናልባት ብርሃኑን በቅጣት ምክንያት ባጣበት ጊዜ የቡድኑ የማጥቃት እንትን በደንብ የቀዘቀዘበትን ሁኔታ ተመልክተናል። ብርሃኑ በማጥቃቱም
መከላከሉ ረገድ እንደውም መከላከሉ ላይ ብዙ አይደለም። ዘንድሮ ላይ እንደውም ያጥቂ ስፍራ ተጫዋች ብርሃኑ በደንብ እያጠቃን ወደ መስመር ሚሄድ ተጫዋች በደንብ ወደፊት መሄድ የሚቀነው አይነት ተጫዋች ነው። መከላከል ላይ እንደውም ብዙ ስህተቶችን ሲሰራ ተመልክተነዋል። በማጥቃት ሂደቱ ላይ ግን የሲዳማ ቡና ቁልፍ ተጫዋች እንደሆነ በደንብ ተመልክተናል። ከዛ አንፃር በባለፉት 2 ወር አንድ ጨዋታዎች ካልተሳሳትኩኝ በቅጣት ወጥቶ ነበርና እሱ በዛ ጨዋታ ላይ የሲዳማ ቡና የማጥቃት ሂደት በደንብ የተቀዛቀዘበትን ነገር ተመልክተናል። ግን ዘንድሮ የያሬድ ባየ ሚና ምናልባት በፋሲል ከነማ ሻምፒዮን ሲሆን ያሬድ ባየ በመከላከሉና ቡድን በመብራቱ በደንብ ትልቅ ሚና እንደነበረው እዛ ላይ ተመልክተናል። የዘንድሮ ያሬድ ባየ ደግሞ በእጅጉ የሚገርም ያሬድ ባየ ሆኖ ጎል በማስቆጠር ደረጃ ቡድኑን በማገዝ ደረጃ ጎል በማስቆጠር በማገዝ ደረጃ ጥሩ ሆኖ የተመለሰበት አጋጣሚ ነው ያለው። ይሄ ለሲዳማ ቡና ደግሞ የበለጠ ከልምዱም አንፃር በተጨማሪ ደግሞ የሚሰጠው ነገር ሲኖር ለሲዳማ ቡና ጥሩ ነገር ነው። ግን እኔም አሁን ከነዚህኞቹ ምክንያቶች በተጨማሪ ጉዳቶች ካሉ ሲዳማ ቡናን ምናልባት ከጉዞው የሚገታበት እድል ሊኖር ይችላል። አው ምናልባት አሁን የጉዳት ጉዳይ የቅጣት ጉዳይ ሲዳማ ቡና ላይ በጣም ሊጎዳው ይችላል ብዬ ማስበው ፊት መስመሩ ላይ አሁንም ክፍተት እየታየ ያለው ፊት መስመሩ ላይ ነው። በተረፈ ግን በሌሎች የመጫወቻ ስፍራዎች ላይ ግን ሲዳማ ቡና በቂ ስኳድ አለው ብዬ ነው የማምነው። በተለይ አሁን የተከላካይ ክፍሉ ላይ ብርሃኑ በቀለ ከዚህ በኋላ እኮ ምናልባት ተከላካይ ላይሆን ይችላል። እንደ ቀደም እግር ኳስን ሲጀምር ያጥቂ ስፍራ ተጫዋች ነበር ብርሃኑ። ስለዚህ አሁን ላይ ወደ ተከላካይነት ላይመለስ ይችላል የሚል ነገር ነው ያለኝ። ምክንያቱም ተከላካይ መስመር ላይ አሁን ወጣቱ አስቻለው ሙሴ ያለ ደግፍ ያለመዋሉ እነዚህ ተጫዋቾች አሁን ቡድኑን በደንብ ተላምደውታል፣ ቦታውን በደንብ እየሸፈኑ ነው። እነዚህ ሲያልፉ ደግሞ እነ ፍራውልና ሌሎች አሉ እዛ ቦታ ላይ አስቸጋሪ ከሆነ ደስታ ደግሞ ወደ መስመር የሚወጣበት እድል አለ። ስለዚህ ሲዳማ ቡና ዘንድሮ ላይ እጅግ በጣም ጠንካራውና ጥሩ ነገሩ ወይም የሻምፒዮናነት ጉዞውን ወደበለጠ ያሳልጥለታል ብዬ ማምነው ተከላካይ ክፍሉ ላይ ያሉት አማራጮች በደንብ አሉት። አማካይ ተከላካይ ላይ ብትመጣው ዮሴፍና ሬድዋን አሉ። ሁለቱ እየተቀያየሩ ያን ቦታ መሸፈን በደንብ ይችላሉ። ግብ ጠባቂዎቹ ላይ ቀደም ሲል ነግሬሃለሁ፣ ሁለቱም ጥሩ ሊባሉ በሚችል ደረጃ ላይ ያሉ ናቸው። ስለዚህ እዚህ አካባቢ ላይ መናጋት ነገር ከሌለብህ ጎሎች በየትኛውም አጋጣሚ በቆመ ኳስም ቢሆን አስቆጥረ አንድ ጎል አስቆጥረው መውጣት የሚያስችል አቅም አለው ሲዳማ ቡና። ይሄ ለቡድኑ ትልቅ ኃይል ነው ብዬ ነው ማስበውና ዘንድሮ ላይ ከሌሎቹ በተሻለ ሲዳማ ቡና ወደ ሻምፒዮናነት መሄድ ይችላል። ቀደም ሲል የገለጽኩልህ ስጋቶችን መቆጣጠር ከቻለ እና ከምንም በላይ ያጥቂ ክፍሉ በደንብ ተሳክቶ ተሟልቶ መጫወት ሲጀምሩ ቡድኑ በእጅግም አስፈሪ መሆን ይችላል። የሻምፒዮናነት ጉዞም ቀላል የሚሆንለት ይመስለኛል። ምንም ጥያቄ የለው። ምናልባት ከስኳድ አማራጭ አንጻር አንደኛው ቡድን ሲሰራ ምናልባት ከኋላ ከተከላካይ ክፍል የዋንጫ ቡድን ተከላካይ ክፍሉ ይሰራል በደንብ ይባላል። በእርግጥ አጥቂውም በደንብ ኢፊሸንት መሆን አለበት። ግን በተከላካይ መስመሩ ላይ ጥሩ መሆኑ በደንብ ደግሞ ለዋንጫው እንዲታጭ ያደርገዋል። ከዛ ባሻገር ደግሞ ሁለተኛው ነገር የሚመጣው በደንብ የተጫዋች አማራጮች ሲኖሩ ቡድኑ ብዙ የሚቸገርበት ነገር አይኖርም። ጉዳት ቢመጣ ወይም ደግሞ ቅጣት ቢመጣ ያን ያክል ተጫዋቾችን በተጫዋች የመተካት በተለይ ተቀራራቢነት ያላቸው ቅድም ስታነሳውን የነፍራውል ሚና ምናልባት በደንብ ጥሩ ባየናቸው ባለፉት 2-3 ዓመታት በኢትዮጵያ ፕሪሚየር ሊግ በተለይ በባህር ዳር ከነማ የነበረውን እንቅስቃሴ ፍራውልን በደንብ እናውቀዋለን። እነደግፌም በተመሳሳይ ጥሩ ተጫዋቾች ናቸው። ከዛ አንጻር ሲዳማ ቡና አሁንም በተለይ ዘንድሮ ምናልባት ለኢትዮጵያ ፕሪሚየር ሊግ ለማንሳት ትክክለኛው ጊዜ የሲዳማ ቡና ይሄኛው ጊዜ ይመስላል። ራሱ የሚሰራው ስህተት ካልተፈጠረ በስተቀረ ግን ከኋላ ያሉት ቡድኖች ብዙ ነገሮችን የተመለከትንባቸው ስለምንገኝ ምናልባት ፋሲል ከነማን በጥንካሬ ብናነሳው ግን ፋሲል ከነማ እንደ ሲዳማ ቡና አይነት የተጫዋች አማራጭ የለውም። በፍጹም የሚቸገር ተጫዋች ነው። ተጫዋቾቹ ሲጎዱበት በደንብ እየተቸገረ ያለ ቡድን እንደሆነ በደንብ ተመልክተናል። ምናልባት ሊያሰጋው የሚችለው መቻል ካልሆነ በቀር መቻልም ግን ወደ ጥንካሬ መምጣት አልቻለም። ከጨዋታ ይሻሻላል የሚል ተስፋ ነበር፣ ግን ያንን ጥንካሬውን ማግኘት አልቻለም። ግን ያም ሆነ ይህ በእነዚህ ሁሉ ምክንያቶች ሲዳማ ቡና የተሻለው ቡድን ወይም ደግሞ ዘንድሮ ዋንጫውን ለማንሳት በደንብ የሚንደረደር አይነት ቡድን ሆኖ እየተመለከት ነው እንገኛለን። ምናልባት መስተካከል ያለባቸው ነገሮች ካሉ እንጥቀስና ማጠቃለያ አድርገን እንቋጭ ፕሮግራማችን። ምንም እንግዲህ ሲዳማ ቡና ባለፉት 12 ጨዋታዎች እንግዲህ
ያገኘው 25 ነጥብ ከሊጉ መሪ እንዲሆን አድርጎታል። እያስቆጠረ ያለው ጎል በሊጉ አሁን ላይ ከፍተኛ ሊባል የሚችል ጎል ነው። ዝቅተኛ ጎል እየተፈጸመበት ያለ ነው። ስለዚህ እነዚህን የበለጠ አጠናክሮ መሄድ ይጠበቅበታል። ምናልባት እዚህ ጋር አሁን ትልቁ የቤት ስራ የሚለው የክለቡ ስራ አመራር ቦርድ እና ደጋፊውና የክለቡ ስራ አመራር ቦርድ እነሱም ልክ እንደ ተጫዋቾቹ የራሳቸውን ኃላፊነትና ሚና በአግባቡ መወጣት ይጠበቅባቸዋል። ቀደም ሲል እንደገለጽኩልህ የውል ጉዳይ አለ። ይህ የውል ጉዳይ መጨረስ የክለቡ ስራ አመራር ቦርድ ኃላፊነት ነው የሚሆነው። እነዚህን ጉዳዮች ቀደም ብሎ ማጠናቀቅ መጨረስ ይጠበቅበታል። በየጨዋታዎቹ ለተጫዋቾቹ የሚሰጡ ድጋፎች፣ ክትትሎች የበለጠ ተጠናክረው መቀጠል አለባቸው። ለተጫዋቾች በተለይ ሲዳማ ቡና ለተጫዋቾች ማበረታቻ በመስጠት የሚታማ ቡድን አይደለም። በየጨዋታው ትላልቅ የሚባሉ ኢንሴንቲቮችን የሚሰጥ ክለብ ነው ሲዳማ ቡና። ስለዚህ ይህንን ጠንቅቀው ያውቁበታል። ይህንን አጠናክሮ መቀጠል ይጠበቅባቸዋል። ይህን ማድረግ ከቻሉ ሲዳማ ቡና ዘንድሮ በታሪኩ ለመጀመሪያ ጊዜ ዋንጫውን ሊያነሳ ይችላል ብዬ ነው የማምነውና ይሄን ያደርጋሉ ብዬ አስባለሁ። በደጋፊው በኩል የሁል ጊዜም ምኞቱ የሁል ጊዜም ፍላጎቱ አሁን መስመር የያዘለት ይመስላል። ስለዚህ ይሄን የተጀመረውን መስመር አጠናክሮ ከመቀጠል አኳያ የደጋፊው ሚና ከፍተኛና ትልቅ እንደሆነ ባለፉት ጨዋታዎች ላይ ተመልክተናል። ነገር ግን አሁን ውድድሩ ወደ አዳማ ሲሄድ ግን የመቀዛቀዝ ነገር አይተናል። ከምን የመነጨ ነው አላውቅም። ነገር ግን አዲስ አበባ ላይ ያሳዩት ሐዋሳ ላይ ያሳዩት ድጋፍ ከፍተኛና ትልቅ ነውና ይሄ ቁጥር የበለጠ እየጨመረ የሚሄድበትን ነገር ማድረግ ከደጋፊው ይጠበቃል። ሁልጊዜ ደጋፊው መጠየቅ ብቻ ሳይሆን ይጠየቃል። የሚጠየቅበት ጊዜ ደግሞ አሁን ነው። ደጋፊው ከምን ጊዜውም የበለጠ ከክለቡ ከተጫዋቾቹ ጎን መቆም መቻል አለበት። በሞራል ብቻ ሳይሆን በፋይናንስም ድጋፍ ማድረግ አለበት። የደጋፊው በስፋት በብዛት በስታዲየሞች ውስጥ መገኘት ገቢው የሲዳማ ነው። ያ ገቢ ደግሞ የሻምፒዮናነት ጉዞን የበለጠ የሚያሳልጠው ይሆናልና ደጋፊው ከምን ጊዜውም በላይ ከክለቡ ጎን የሚቆምበት ጊዜ አሁን ነውና የደጋፊ ማህበሩ ትልቅ ስራ መስራት አለበት። ዋንጫ ብቻ ሳይሆን ክለቡ ገንዘብም ማፍራት አለበት። ህልውናውን የበለጠ የሚያረጋግጥበት ጊዜ ነውና ከደጋፊው ከአመራሩ ብዙ ይጠበቃል ብዬ አስባለሁ። አሰልጣኝ ያሬድ ገመቹም እንግዲህ ብዙ በእንደዚህ አይነት ጉዞ ውስጥ ልምድ ያላቸው አሰልጣኝ አይደሉም። ስለዚህ የተለያዩ ልምዶችን ከተለያዩ ባለሙያዎች መውሰድ የቡድኑን አሁን ያለውን ስሜት አካሄድ የመጠበቅ ሚዛኑን ባላንስ የማድረግ ኃላፊነት ከሳቸው ይጠበቃል። እሳቸውም ራሳቸውን የበለጠ እያጠነክሩ እያደረጁ መሄድ እንዳለባቸው ይሰማኛል። እነዚህን ማድረግ ከቻለ ዘንድሮ ሲዳማ አዲስ ሻምፒዮን ለኢትዮጵያ እግር ኳስ ያስተዋውቃል ብዬ ነው የማስበው። ይህ ደግሞ ለኢትዮጵያ ፕሪሚየር ሊግ ለኢትዮጵያ እግር ኳስ ትልቅ ለውጥ ነው፣ ትልቅ አስተዋጽኦ ነው የሚሆነው። ምንጊዜም ሻምፒዮና የሚሆኑ ቡድኖች እየበዙ ሲመጡ የሊጉ ጥንካሬ እያደገ እየደመረ የሚሄድበት ሁኔታ አለና ይሄ ነገር እንዲገጥመው ሲዳማ ቡና መልካም ምኞቴን ለመግለጽ እወዳለሁ። መልካም። ዞሮ የሲዳማ ቡና ተጫዋቾች ሜዳ ላይ ያለውን ኃላፊነት በደንብ እየተወጡ ነው። አመራሩና ደጋፊው ደግሞ ከጎናቸው ሆኖ ኃላፊነታቸውን ሊወጣ ይገባል። ውድ ተመልካቾቻችን የሲዳማ ቡና የቁጥሮች ሚስጥር እንዲሁም ደግሞ የሻምፒዮንነት ግርማ ሞገስ ምንድነው እንዴት ነው በሚለው ርዕሰ ጉዳይ ላይ ቆይታ አድርገናል። እናንተም ታዲያ እውን ዘንድሮ የሲዳማ ቡና እግር ኳስ ክለብ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናል ወይ የሚለውን ጉዳይ ታዲያ እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አካፍሉን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ያላችሁን ሀሳብ አስተያየት በድጋሚ በኮሜንት ሴክሽን ላይ አካፍሉን። የዩቲዩብ ቻናላችንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።